ታዲያ ዳግም የተወለደ ሰው ማን ነው? ሁለተኛ ቆሮንቶስ 5:17 እውነታ መሰረት መንፈሴ ብቻ አይደለም ሙሉ ማንነቴ ነው። ሰው የመንፈሱ የነፍሱ የሥጋው ስብስብ ነው ሙሉ ማንነቱ ሰው የሚለው። ስለዚህ በዚህ ውስጥ በተካሄደው የመንፈስ ቅዱስ ዳግም ልደት ምክንያት እኔ ሰው የተባልኩት ሙሉ ማንነቴ ምን ብሏል? ድኗል። ሙሉ ማንነቴ ድኗል። ይሄን ሳታውቁ ክርስቲያን ከሆናችሁ ብዙ ነገር ነው ብዙ ታውቁት። ድናችኋል። ማንም ሊከሳችሁ አያስፈልግም። በዚህ ሙሉ ማንነታችሁ ምን ብሏል? ድኗል። ኢየሱስ ጌታ ነው። ስለዚህ መንፈስ አዲስ ፍጥረት ነው አላለም ጳውሎስ። ማንም እስኪ ማንም በሉ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሙሉ ማንነት። ይህ ማለት ሙሉ ማንነት አችን አይደንቲቲው የተቀየረው ማለት ነው። አሁን በሰማይ መዝገብ ላይ የተወደድን የእግዚአብሔር ልጅ ወይም ደግሞ አዲስ ፍጥረት የሚል መዝገብ ነው እንጂ ያለ ዮናስ ወይ ካሌ የሚል ስም አይደለም። ሰማይ ያለ አዲስ ፍጥረት ኢየሱስ ጌታ ነው። ስለዚህ በዚህ መልኩ የኛውን ጥያቄ የመለስኩ እንደሆነ አምናለሁ። እየዳን ያለው መዳን ማለት ሶዞ ሶቶሪያ መፈወስ፣ መታደስ፣ መለወጥ፣ ወደ ፍጽምና ምን ማለት ማደግ፣ ግሮ ማድረግ። ኢየሱስ ጌታ ነው። ስለዚህ ዳግም የተወለደው መንፈሳችን ብቻ ሳይሆን በመንፈስ መታደስ ምክንያት ሙሉ ማንነታችን በክርስቶስ ምን ሆኗል? አዲስ ፍጥረት ሆኗል። ሌላኛው ጥያቄ ከእግዚአብሔር የተወለደ ኃጢአት ምን አይሰራም የሚል በአንደኛ ዮሐንስ ምዕራፍ 3:9 ላይ ዮሐንስ የጻፈው ተክሳለ እና ከእግዚአብሔር የተወለደ ኃጢአትን አይሰራም ከተባለ ኃጢአት ደግሞ እኛ እንሰራለን፣ እንወድቃለን፣ እንደክማለን። ታዲያ ከእግዚአብሔር ያልተወለደው ማንነታችን ነው ያንን ያደረገው? በመሰረቱስ አዲስ ፍጥረት ሆኖ የጸደቀ ሰው ኃጢአት ይሰራል እንዴ? ይወድቃል እንዴ? መድከምስ አለበት እንዴ? ቸርች ውስጥ ብዙ ውዝግብ እያስነሳብን ያለው ብዙ ትርምስምስ እየፈጠረብን ያለው እና ከመጽሐፍ ቅዱስ አንጻር ታዲያ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም የሚለው ቃል የታመነና እውነት ነው። ታዲያ ወደኛ ሲመጣ እንዴት ነው የምናየው? እና ይሄ ቃል እንግዲህ በአዲስ ኪዳን የግሪክ አውድ መሰረት ስናየው ሃቢቹዋል ወይም ደግሞ ፕራክቲስ ኦፍ ሲንን ነው የሚያመለክተው። ዮሐንስ ሊል የፈለገበት ምክንያት የኃጢአትን ልማድ ወይም ደግሞ መደበኛ የህይወት ዘይቤው አይሆንም። ከእግዚአብሔር የተወለደ ኃጢአትን አያደርግም። ላይፍ ስታይሉ የምን አይሆንም? የኃጢአት አይሆንም። ዳግም ያልተወለደ ሰውስ ኦኬ፣ ከእግዚአብሔር የተወለደ ሰው ይሄ ከሆነ ዳግም ያልተወለደ ሰው ባህሪው ምንድነው? የኃጢአት ባህሪው ስለሆነ፣ ተፈጥሮ ስለሆነ፣ ኔቸሩ ስለሆነ፣ ልማዱ ስለሆነ በኃጢአት ውስጥ ሲኖር አይቆጨው፣ አይጸጸትም፣ አይወቀስም። እንደ ሙሉ ክብርና ደስታ ነው የሚቆጥረው። አሮጌው ማንነት ከእግዚአብሔር የተወለደውስ የእግዚአብሔር ዘር የገባበትስ አዲስ ህይወት ያለበትስ የመንፈሱና ቃሉ የተዘራበትስ ሰው አዲስ ፍጥረት ያለው ሰው በመንፈሱ በኩል ሙሉ ማንነቱ ድኗል ያለው ሰው በውስጡ ስላለ ኃጢአት ልማዱና ደስታው ሊሆን አይችልም። ኃጢአት የሚሰራው አካላችን ከእግዚአብሔር አልተወለደም ማለት ነው ታዲያ የሚል ጥያቄ ያስነሳል። ይህን ቃል ትንሽ ቆም ብለን ትንሽ ብናየው ደስ ይለኛል። እንግዲህ ከእግዚአብሔር የተወለደ ሁሉ ኃጢአትን ልማዱና መደበኛ ህይወት ዘይቤ አድርጎ ምን አይኖርም። የግሪኩን ቀጥታ የተጻፈውን ሐሳብ ስናይ ዮሐንስ እያወራ ያለው በአንደኛ ዮሐንስ ምዕራፍ 3:9 ላይ ዳግም የተወለደ ሰው ከእግዚአብሔር የተወለደ ሰው ላይፍ ስታይሉ የምን አይደለም ነው? የኃጢአት አይደለም ነው። ኃጢአት ዘይቤውን አድርጎ አይኖርም እንጂ በፍጹም አንድም ኃጢአት አይሳሳትም የሚል ሚኒንግ ግን የለም። እንደዛ ያለ ዮሐንስ መልእክት እርስ በርሱ ታዲያ አይጋጭም።
ምክንያቱም ሌላ ስፍራ ላይ ዮሐንስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ደግሞ ይላል ኃጢአት የለብንም ብንል ራሳችንን ምን እንላለን? እናስታለን፣ እውነትም በእኛ ውስጥ የለም። በመቀጠል እንደዚሁ ዮሐንስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል ኃጢአትን እንዳታደርጉ ይህንን ምን እልላችኋለሁ? እጽፍላችኋለሁ። ይህን የተጻፈው ዳግም ለተወለዱት እኮ ነው፣ ለአዲስ ፍጥረቶች እኮ ነው። እንዳታደርጉ እጽፋለሁ። እጽፋለና ማንም ኃጢአት ቢያደርግ ከአብ ዘንድ እንዳለ ሲጠበቃ በሉ ጠበቃ አለ፣ እርሱም ጻድቅ የሆነው ማን ነው ይላል? ኢየሱስ ክርስቶስ ነው። ባይ ዘ ዌይ ላላመኑ ሰዎች አይደለም ይሄ ተጻፈ፣ በክርስቶስ ኢየሱስ ላሉ ሰዎች አትደግሙም አይደለም። ግን ዳግም የተወለደ ሰው ኃጢአትን ኢንጆይ ምን አይልም አያረግም። ተፈጥሯቸውን እሺ በህይወት ዘይቤያቸውና ልዩነቱን እናነጻጽረው። የኃጢአት ባሪያ ነው ዳግም ያልተወለደ ሰው። የምን ባሪያ ነው? የኃጢአት ባሪያ ነው። አንድ ሰው ባሪያ የሚባለው ጆሮውን ምን ሲያደርግ ነው? ሲበሳል። የራሱ ፈቃድ፣ የራሱ ሀሳብ፣ የራሱ ምኞት አይኖረውም። የጌታው ነው። ባሪያ ለሆነለት ጌታውን ሁሉ ነገር የሚያደርግ። ስለዚህ ዳግም ያልተወለደው አሮጌው ማንነት የኃጢአት ምንድን ነው? ባሪያ ነው። ኃጢአት ነው የፈለገውን የሚያስደርገው። የራሱ የሆነ ፈቃድና ምንም የለውም። ተፈጥሮ ደስታው ምንድን ነው? አሮጌ ማንነት ኃጢአት ነው። ኃጢአት ሲያደርግ ይደሰታል። ኃጢአት ሲያደርግ ኢንጆይ ያደርጋል። ደስታን የሚያገኘው እዛ ውስጥ ነው። ከዛ የሚያፈራው ፍሬ አለ። ገላትያን እንግዲህ ስንማር ረጅም ጊዜ ባለፈው ዓመት ታስታውሳላችሁ። የሥጋ ፍሬን ምን ያደርጋል? ያፈራል። ይሄ አሮጌው ማንነት ኔቸር ነው። ቢበድል ምን አይልም፣ ቁጭት አይገባበትም። ንስሐ የሚባል ነገር አያውቅም። ኖርማል ነው ለሱ። ሰው ገሎ ለገደለበት ሪዝን ይሰጥና ያልፈዋል። ኖርማል። ገላትያ ምዕራፍ 5 ላይ የተዘረዘሩትን የሥጋ ሥራዎች በሙሉ ያደርጋል። ኖርማል፣ ደስተኛም ነው። አሮጌ ማንነት ባሪያ። ዳግም የተወለደውስ የጽድቅ ባሪያ ነው። ለዚህ ነው አይደል ከአንዱ ወጣችሁ መረን አልሆናችሁ ነው አይደል? ገላትያ አይደል ነፃ ወጣችሁት ከባርነት ቀንበር ነው። ግን ለማን ባሪያ ናችሁ? ለጽድቅ ሽፍት ነው ያደረጋችሁት። የእግዚአብሔር ልጅ አዲሱ ማንነት የተወለደው ሰው ኃጢአት ለሱ እንግዳ ነው። እንደ ድሮ ኤክስፒሪየንስ ኢንጆይ አያደርገው። እንግዳ የሆነ ነገር ወደ ህይወታችሁ ሲገባ እንዴት ነው ሪስፖንድ የምታደርጉት? በጣም ኢንጆይ ታደርጋላችሁ? አታረጉ ማለት ደስ የማይል ሪስፖንድ ነው የምትሰጡት። አዳምጥ እስክታረጉት አይደል? የመንፈስ ፍሬ ነው የሚያፈራው አዲሱ የተወለደው ሰው። ሲበድልስ በድሎ ምንም እንዳልተፈጠረ ወቅ ማድረግ አይችልም። መንፈስ ቅዱስ ምን ያደርገዋል? ይወቅሰዋል። ንስሐ የሚባል ነገር አለ። አያችሁ የእግዚአብሔር ዘር እንዳለባችሁ እርግጠኛ የምትሆኑት ደግማችሁ የሆነ ነገር ባይዞ ላስት ዊክም ብያለሁ። ኃጢአት ሲባል ሮጣችሁ ዝም አታገናኙት። ከሱ ጋር አታገናኙት። ሮጣችሁ እዛ ጋር እንትን አታርጉት። ዳግም ያልተወለደ ሰው የኃጢአት ባሪያ ነው። አማኝ ኃጢአት ይሰራል ወይ? ካላሸራሸረ ነው ምናልባት ብዬና ይሰራል አይሰራም የሚል ሰው ካለ
ጀርባችሁ ትንሽ ከሆነ በደንብ ይሰራል። አያችሁ፣ ማመን አለባችሁ። የሆነ ከጀርባ ክንፍ ያለባችሁ እንዳልሆናችሁ ማመን አለባችሁ። ይሰራል፣ ማንሱ ይሰራል። ነገር ግን በአማኝና በማያምን መካከል ትልቅ ልዩነት አለ። ይህን እያወቃችሁ መሄድ አለባችሁ። እንዴት እንደሆነ ደግሞ ምሳሌ ልጠቀም ሲል አማኝ ሲወድቅ የሚሆነው ሁለት ጥልቅ ምሳሌዎችና የማያምንም ሲወድቅ የሚሆኑትን ሁለት ጥልቅ ምሳሌዎች እንመልከት። አንደኛው አሳማ ነው። ሪያ አይደል? መጽሐፍ ቅዱስ ውስጥም ተጠቅሷል። ማለት ዝም ብዬ አይደለም መዝዣ ያመጣሁት። ሪያ ጭቃ ውስጥ ገብታ ስትጫወት ስትቦጫላ ያላት ደስታ አይደል? በጣም ኢንጆይ የሚያደርገው አሳማ ምን ውስጥ ገብቶ ሲጫወት፣ ጭቃ ውስጥ ገብቶ ሲጫወት በደንብ አይታችሁ ከሆነ ነው ይችላል ማለት ነው። እና ምክንያቱም ተፈጥሮ ጭቃ ይወዳል። ንጹህ ምናምን አካባቢ ብትወስዱት ብዙ ኢንጆይ ላይ ያደርግ ይችላል። ጭቃ ካየ ፈልጎ ሄዶ ጭቃ ውስጥ ያደርጋል። ታጥቦ አንጽታችሁት ምን ብላችሁት አውጥታችሁት ተመልሶ ይሄዳል። ጭቃ ውስጥ ይሄዳል። ኔቸሩ ነው። ሌላ ሁለተኛ እንደዚህ መጽሐፍ ቅዱስ ውስጥ ከተጠቀሰ እርግብን ደግሞ ተመልከቱ። በስህተት ጭቃ ውስጥ ብትወድቅ ጭቃውና የጭቃውና ስቃዩ በጣም ጭንቅ ማለት ኢንተርቴን ስታደርግ አታያት ማለት ነጭ ንክር ብትል በስህተት ኢሚዲየትሊ አራግፋ ምን ማድረግ ነው የምትፈልገው? መውጣት ነው የምትፈልገው። ክንፏን አራግፋ ወደ ንጹህ ቦታ ለመብረር ነው የምትችለው። ኃጢአተኛ ሰው ኃጢአት ሲሰራ ልክ እንደ አሳማ አሮጌ ማንነት በክርስቶስ ኢየሱስ አዲስ ፍጥረት ያልሆነ ሰው ኃጢአትን የሚያደርገው እንደዛ መክራችሁት አስመክራችሁት ምን ብላችሁት ተመልሶ እዛው። አሁን ችግሩ ኃጢአት ሲባል ሮጣችሁ የምትሄዱት ሊሆን 4 አልጋ ስለሆነ ነው እና ፍጹም ሊላቀቅ አይችልም። ደስታው እዛ ነው ያለው። በቃ ምንም ነገር አድርጎ እዛ ውስጥ ሮጦ እዛ ውስጥ ነው የምታገኘው። አማኝ በስህተት ሲደክም ኃጢአት ውስጥ ቢወድቅ ግን ልክ እንዳርግብ ይጨንቀዋል። ኃጢአት ሰርታችሁ ምንም የማይሰማችሁ ከሆነ መዳናችሁን ጨንቃሉ። ደግማችሁ ውስጣችሁ የሆነ ነገር ከወንድማችሁ ጋር ባለ ነገር የሆነ ነገር ተፈጥሮ እማትወቀሱ ከሆነ መዳናችሁን ጨንቃሉ። ዘር አዲስ ፍጥረት የሚያደርግ ዘር ገብቶብኛል አልገባኝ የሚለው ጨንቃሉ። የመንፈሳዊ ጭንቀት ወቀት ይመጣበታል። ስለዚህ ወዲያው ኃጢአቱ ረፍት ስለማይሰጠው ምን ያደርጋል? ንስሐ ይገባል። ባይዘይ ንስሐ የለም የሚል ትምህርት አለ፣ ወደፊት አለ የለም የሚለው ደግሞ እንደ መጽሐፍ ቅዱስ አብረን እናያለን። ሌላኛው ሁለተኛው ምሳሌ አንድ ሕፃን ልጅ መራመድ ሲጀምር ምንም ያደርጋል? ይወድቃል። ባይዘው አንድ ሕፃን ልጅ ለመራመድ በአቬሬጅ ሳይንስ የተጠና 1500 ጊዜ ይወድቃል። ታውቃላችሁ? እያንዳንዳሽ መራመድ የቻልሽው ስንት ይወድቀሽ ነው? አቬሬጅ 1500 ጊዜ ማለት አቬሬጅ። ይወድቃል ይነሳል፣ ይወድቃል ይነሳል። አንዳንዴ አወዳደቁ ከባድ ሲሆን ወይ ይደማል ወይ ያለቅሳል ወይ ይጎዳል። ባይ ኤኒ ሚንስ ግን በአቬሬጅ 1500 ድረስ ይወድቃል። ከተወለደ ሰዓት ጀምሮ ምን ለማድረግ? ለመራመድ ይንሸራተታል፣ ይጎዳል። ነገር ግን በመውደቁ ምክንያት ልጅ መሆኑ ይቀራል። ለዛ ቤተሰብ ይሰረዛል። ልጅነቱ ከእናቱ አልተወለደም ተብሎ ይጻፋል። ውድቀቱና ድካሙ የምን ሂደት ነው? የምን ሂደት ነው? የእድገቱ ሂደት ነው። የእድገቱ ሂደት ነው። ለዚህ ነው እየዳንን ነው ነፍሳችን የምንልበት ሪዝን ይሄ ነው። ከስጋ ነፍሳችን ለዚህ ነው እኮ መጽሐፍ ሲናገር ስጋ በመንፈስ ላይ መንፈስ በስጋ ላይ ምን ያደርጋል? ይቃወማል። ሰው አንድ አማኝ በክርስቶስ ሲወለድ ገና መንፈሳዊ እድገት ውስጥ ያለ አይነት ኢንፋንት ልጅ ነው። ከዚህ በፊት ገላትያ ላይ ያለውን ሐሳብ ስንማር መታስታውሱ ከሆነ ልጅ እኮ ነው፣ ወራሽ ነው፣ ግን እንደምን ነው የሚቆጠረው ይላል? እንደ ባሪያ ገና ኢንፋንት
ኢንፋንት አላደገም። የማስተዳደር ብቃት የለውም። ሞግዚት ነው። ያኛው ኦፍኮርስ ላይ የሚያወራው ደግሞ በክርስቶስ ስላገኘ ነው ለጸጋ ነው የሚያወራው። ነገር ግን እኛም ልንወድቅ እንችላለን። መውደቃችንን የእግዚአብሔር ልጅነታችንን ምን ያደረገው አያጠፋው፣ ይወቅሰናል መንፈስ ቅዱስ። ኢሚዲየትሊ በንስሐ ምን እናደርጋለን? ተነስተን እንቀጥላለን። ተነስተን ታዲያ አማኝ ኃጢአት ሲሰራ ምንድን ነው የሚሆነው? ከእግዚአብሔር ጋር ያለው ግንኙነት አይቋረጥ። አሁንም አባቱ ነው፣ እርሱ ምንድን ነው? ልጅ። ከእግዚአብሔር ጋር ያለው ፌሎሺፕ ግን ኮራፕት ምን ይሆናል? ኮራፕት ይታወቃል። ስሙዝ መሆን አይችልም። ኃጢአት በልጅና በአባት መካከል ያለውን የቅርርብ መንፈስ ሰላምን ምን ያደርገዋል? ያሳጣዋል፣ ያበላሸዋል፣ ኮራፕት ያደርገዋል። ለዚህ ነው ኤፌሶን 4:30 ላይ መንፈስ ቅዱስ ምን ይላል? እንደሚያዝን ይናገራል። ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ ምን አታድርጉ? አታሳዝኑት። ያዝናል። የውስጥ ሰላም የምናጣው ማስያዝ ነው። መንፈስ ቅዱስ ያዝን ነው። የምንረበሸው ማስያዝ ነው። መንፈስ ቅዱስ ያዝን ነው። ግን ኢሚዲየትሊ የንስሐ እርምጃ ይወስዳል። አንደኛ ዮሐንስ 1:9 የተጻፈው በዚህ ፐርፐዝ ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይላል። አመፃ ደግሞ ምን ያደርጋል? ሁሉ ሊያነጻን የታመነ እና ጻድቅ ንስሐ ገብቶ ከእግዚአብሔር ጋር ወዳለው ህብረት ምን ያደርጋል? ይቀጥላል ማለት ነው። ስለዚህ ከእግዚአብሔር የተወለደ ሁሉ ኃጢአትን የማድረግ ልማድ እስኪ ማድበሩ አይሆንም። ኤክስፒሪየንስ አይሆንም። ላይፍ ስታይል አይሆንም። በጣም ብዙ ክርስቲያኖችን በቤተ ክርስቲያን ያጣነው ኃጢአት የሰሩ ቀን ብዙ ነገር ሊጋል ስታተሳቸው ዳምጅ እንደሆነ በማሰብ ጭት ብለው ዓለም ውስጥ ገብተው ይቀራሉ። የሚወቅሳቸውን መንፈስ ተንበርክከው በንስሐ ሪኒው ማድረግ ሲገባቸው በዛው ይቀራሉ። ብዙ ፓስተሮችም ከቤተ ክርስቲያን አንዳንድ ምዕመናንን ወቅተው ያባረሩት በእንዲህ አይነት አካሄድ። ቤተ ክርስቲያን የቆሸሹ የታመሙ ኃጢአተኞች የሚሰበሰቡባት ቤት ነች። እየወደቁ እየተነሱ ነገር ግን እየጣሉ እያደጉበት የሚሄዱበት ቤት ነች። ሰው አማኝ ቢወድቅም የሥጋ ድካም እንጂ የአዲሱ ተፈጥሮ ፍላጎት አይደለም። በደንብ ስታውቁ ባወቃችሁት እውቀት ላይ የመቆቅ ይኖራችኋል ማለት ነው። በውስጡ ፈጣን የንስሐና የመመለስ ምናል ትግል አለ። ኃጢአት የሚሰራው አካላችን ከእግዚአብሔር አልተወለደም ሊባል አይችልም። ሙሉ ማንነታችን የማን ውስጥ የእግዚአብሔር ነው። እግዚአብሔር ነገር ግን ነፍሳችንና ስጋችን ሙሉ በሙሉ እስኪታደስ እስኪለወጡ ድረስ ከስጋ ፍላጎት ጋር ምን አለብን? ትግል አለብን። ገላትያ 5:17 ይሄንን ሐሳብ ነው። ከዛ አዳም ቀጣዩ ጥያቄ እንደዚህ የሚለው አዳም በበላ ጊዜ ሞትን ትሞታለህ ታላር እግዚአብሔር እና ሞትን ትሞታለህ ብሎ በላ፣ ሞተ። የሞተው ከእግዚአብሔር ጋር የነበረው ስብረት የተቋረጠው ለምንድን ነው? የሞተው እሱ ነው። አዳም የሚለው የሞተው የመንፈስ ህይወቱ ነው። መንፈሳዊ ህይወቱ ነው የሞተው። መንፈሳዊ ህይወቱ ነው የሞተው። መንፈስ ቅዱስ ስለ ሞት ሲናገር መጽሐፍ ቅዱስ ስለ ሞት ሲናገር ሞት ማለት ምን ማለት ነው? መለየት ማለት ነው። አዳም በዛች ቀን ከአምላኩ ጋር የነበረው የህይወት መለኮታዊ ግንኙነትና ህብረቱ ምንድን ነው ያደረገው? ተቋረጠ። እና እንዳውም ሰሞኑን አንድ ቀልድ ሰምቼ ስስቅ ነበረ። አዳም ከእግዚአብሔር ጋር ያለው የመንፈሳዊ ህይወቱ ከተቋረጠ በኋላ ተደብቆ ነበር አይደል? እና እግዚአብሔር መጥቶ አዳም የት ነህ አለውና አዳም የት ነህ የሚለውን ጥያቄ አይወደውም። እና እስከ ዛሬ ድረስ
አዳም የት ነህ ሲባል አይወድም እና የት ነህ ሲባል አይወድም፣ ተደብቆ ነው ያለው የሚል ነገር እህቶች እና ቀልድ ነው። ለዚህ ነው ሐዋርያው ጳውሎስ ኤፌሶን ላይ ሲናገር በበደላችሁና በኃጢአታችሁ ነበራችሁ፣ ሙታን ነበራችሁ። ለዚህ በስጋ እየተመላለሱ ነገር ግን ከእግዚአብሔር ሕይወት በመለየታቸው ምክንያት ሁሉም ምን ሆነ? ለዚህ ነው ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ምን ክብር ጎድሎታል። እዚህ ጋር አንድ ነገር በደንብ ማስቀመጥ እፈልጋለሁ። እንግዲህ ጥያቄ ብቻ መልሼ ልጨርስ ነው። ዛሬ ምንም ማድረግ አንችል። ህብረቱ ለምን የተቋረጠው ብለን ስናስብ እግዚአብሔር ቅዱስ ስለሆነ ነው። ኃጢአት ደግሞ የቅድስና ተቃራኒ ነው። ባይተወይ ብዙ ሰዎች የእግዚአብሔር ተቃራኒ ሰይጣን እንደሆነ ነው የሚያስቡት። የጥሩ ነገር ተቃራኒ መጥፎ እንደሆነ፣ የመልካም ክፉ እንደሆነ ነው የሚያስቡት። እንደዛ የሚባል ነገር ነው። እግዚአብሔር ተቃራኒ የሚባል ነገር የለም እና አትሪቢዩት ኦፍ ጋድ በሚባል የስነ መለኮት ባህሪያት የእግዚአብሔር ባህሪያት ላይ ስንመለከት የክፉ ባህሪ እንትን ለመረዳት በጣም ስነ መለኮታዊ ስትራቴጂ ይፈልጋል። ለምሳሌ እግዚአብሔር ተቃራኒ የሚባል ነገር የለም። የሀሳብ የእግዚአብሔር ተቃራኒ ሰይጣን አይደለም። ብዙ ሰዎች ውስጥ በበጎና በክፉ መካከል በብርሃንና በጨለማ መካከል በእግዚአብሔርና በሰይጣን መካከል የሚባል አይነት ነገር እንዳለ ያስባሉ። እግዚአብሔር ወሰን የሌለው ምንድነው? ፈጣሪ ወሰን የሌለው ኢንፋይናይት፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ በሁሉ ቦታ የሚገኝ ነው። ሰይጣንስ ክሬትድ ቢንግ ነው። እግዚአብሔር ነው አይደል ክሬት ያደረገው። ወሰን አለው ባይተው ሰይጣን ሁሉን ማድረግ ገደብ አለው። ኃይልና እውቀቱ የተገደበ ነው። ኖሌጁ ሳይቀር ፓወሩ ሳይቀር የተገደበ ሊሚትድ። እነዚህ ስገልጹ ትንሽ ቀለል አላችሁ? በጣም የምንታገለው አጋንንት ሊሚትድ ነው። ያወራዶት እየገባችሁ ነው። እናንተ ሌጋል ስታተሳችሁ በአብቀኝ ነው። ጸጥታችኋል። ባይዘ ውጊያ የምትጀምሩት ፖዚሽናችሁን ስታውቁ ነው የምታሸንፉት። ያላችሁን ፓወር ስታውቁ ነው የምታሸንፉት። እውነታው ሰይጣን እንደው በጣም ተቃራኒ እንደው በግድ ይፈለግ እንደው ይገኝ ከተባለ መልአኩ ገብርኤልና ሚካኤል ነው ልናመጣ የምንችለው ካላችሁ እንደው እሱ እግዚአብሔር የሰይጣን ተቃራኒ አይደለም። እግዚአብሔር በሁለንተናው ብቸኛ አምላክ ነው። ኢሳይያስ 46 ቁጥር 9 የሚናገረው ይህን ሀሳብ የቅድስና የጽድቅ የእውነትና የህይወት ተቃራኒ ታዲያ ምንድን ነው? ጻድቅ ስንባል ተቃራኒ ምንድን ነው? ቅድስና ግሮ እያደረግን ነው የምንሄደው ስንል ኦፖዚቱ ምንድን ነው? ሰው ከዛው ሲወጣ ኦፖዚቱ ምንድን ነው? ይሄ ነው በጣም ያስፈልጋል አይደለ? ሞት ማለት በራሱ መለየት ከሆነ ራሱን የቻሉ ሁሉና ያላቸው ነገሮች አይደሉም። ባይዘው ለምሳሌ የእግዚአብሔርን ባህሪ ህልውና ስንመለከት ቅድስና ነው፣ ጽድቅ ነው፣ ህይወት ነው፣ እውነት ነው፣ ብርሃን ነው አይደል? እነዚህ ናቸው። ስለዚህ የእግዚአብሔር ባህሪ ህልውናው ተቃራኒ ታዲያ ምንድን ነው ብለን ስናስብ የእግዚአብሔር ባህሪ መጉደል ነው ተቃራኒ ሊሆን የሚችለው። ከእግዚአብሔር ባህሪ መጉደል የእግዚአብሔር ባህሪ ምንድን ነው? ተቃራኒ እንጂ ሌላ ተቀናቃኝ የለውም። እግዚአብሔር ኢየሱስ ጌታ ነው። እስኪ አሜን በሉ። ስለምሳሌ ከእግዚአብሔር ባህሪ አንዱ ቅድስናን ስናነሳ ግሮዝ የምናረግበት አይደለ? ሳንቲፋይ የምንሆንበት ነው። ነፍሳችን እየታደሰች የምትሄድበት ነው ብለን አውርተናል። እና የቅድስና ተቃራኒ ምን ሊሆን ይችላል? ናስብ የቅድስና መጉደል ነው ተቃራኒ። ሌላ እናመጣ ርኩሰት ነው፣ ኃጢአት ነው ያደረገው አይደለ? ያጁ መጉደል ቅድስና ስናጎል መለየት ስናጎል የእግዚአብሔርን ቅድስና ስናጎል ኃጢአት ነው። ጽድቅስ ብለን ስናስብ ጽድቅ እኮ ራይት ስታንዲንግ ማለት በእግዚአብሔር ፊት የጽድቅ መጉደል ነው። የጽድቅ ተቃራኒ በደል ወይም ደግሞ አመጽ ማለት ነው። ማመጽ አድርግ የተባለውን የሚያደርግ ሰው ታዛዥ አይደለም። አድርግ የተባለውን የማያደርግ ሰው ያደርገው አመጽ ነው። ኃጢአት ባይዘይ ማመጽ በእግዚአብሔር ጽድቅ ላይ
አመፃ ማድረግ ማለት ነው። የህይወት ተቃራኒው የህይወት መጉደል ነው፣ ሞት ነው። የእውነት ተቃራኒው ህይወት እውነት መዛባት ሆኗል እንጂ ውሸት በራሱ የሚቆም ስታንድ የለውም። ውሸት የሚባለው የተዛባ እውነት ማለት ነው። ከዛው ላይ አድርጎ ቀንሶ ሲዛባ ማለት ነው። ጨለማ በራሱ ራሱን ችሎ መቆም ይችላል። ጨለማ ሁሌ ማንን አለመኖር ነው የሚፈልገው? የብርሃን የእግዚአብሔር አንዱ ባህሪ ብርሃን ነው። የእግዚአብሔር አለመኖር ነው ጨለማን ኤግዚስት እንዲያደርግ የሚያደርግ። ስለዚህ ይሄ ሙሉ ጨለማ ቢሆን ጨለማን በኢየሱስ ስም ያን እየጸለይን አይደለም መዋጋት ያለብን። ትንሽ ብርሃን ማብራት ነው የሚጠበቅብን። ጨለማው ነው ያደርጋል ኢሚዲየትሊ ኤግዚስታንሱ ይጠፋል። ስለዚህ ቅድስና የእግዚአብሔር ፍጹም ንጽሕና የተለየ ሙሉ ባህሪው ነው። ኃጢአት ራሱን የቻለ ቁሳዊ አካል የለም። ኃጢአት ማለት የቅድስና መጉደል ነው። ከቅድስና መንገድ መውጣት ማለት ነው። እነዚህ ነገሮች ስናስብ አዳም ከተወለደው የሞት መንፈሱ ከሆነ የት ነው ያለው? ከእግዚአብሔር ጋር የሚገናኘው እውነተኛው አካላችንስ የትኛው ነው የሚል የተያያዘ ጥያቄ ስለነበረው ጭኑ ይህንን ስንመልስ የሞተው መንፈሱ ነው ብለናል። ጨርሶ የጠፋ ነገር ማለት ግን አይደለም። አዳም ከእግዚአብሔር ተለይቶ ኤደን ገነት ተባሮ ምን ያደርግ ነበር? ይኖር ነበር። ኤደን ገነት የሚለው ዲፊኒሽን ባይ ዘ ዌይ የሆነ ጋርደን የሆነ ጫካ የበዛበት ምናምን አይደለም። የእግዚአብሔር ፕሬዘንስ እና መገኘትና ደስታ ማለት ነው። ከዛ ነው የወጡት። ሰው በእግዚአብሔር ፕሬዘንስ እና ደስታ ውስጥ ሆኖ ሲበላ ሲጠጣ ሲኖር እና ከዛ ውጭ ሆኖ ሲበላ ሲጠጣ ሲወልድና ሲኖር ማለት ነው። ስለዚህ ይሄን ይመስላል። ጥያቄዎቹ እንግዲህ ከሞላ ጎደል ለመመለስ የሞከርኩ ይመስለኛል። ምናልባት ግን ጥያቄ ካላችሁ ነው በጽሁፍ እናድርገው ወይስ? አስተሪዮኒ ጌታ ኢየሱስ ይባርክህ። በጣም ቆንጆ ማብራሪያ ነው። ቆንጆ ትምህርት ነው እያስተማርክ ያለው። እኔም እንደ አዲስ ተማሪ ነው እየተማርክ ነው። ስለ ዲፕሬሽን እንግዲህ በደንብ አብራርተህ እያሳየን ያለው፣ ግን ከዚህ ጋር ተያይዞ ግን አንድ መዘለል የሌለበት ደግሞ ሀሳብ አለ። ይህስ ያገኘነው ድነት በራሱ የሚወሰድ ነገር ነው? የሚጠፋ ነገር ነው? እንዴት ነው እሱስ ነገር? እንዴት ነው ቺስ ቤተክርስቲያን ይህን ነገር ከምን አንጻር ከልብን ቪዲዮ አንጻር ነው ከአምን ቪዲዮ አንጻር ነው የምታስተምረው የሚለው ነገር አይ ቲንክ በሚቀጥለው በደንብ ትንሽ ነገር ይወጣል። ተያያዥ ሀሳብ ስለሆነ ጥያቄ ፈጠረባችሁ ነገር ካለ ይሄ የተነሳው ጥያቄ ብዙ ጊዜ አከራካሪ ነው። ግን የሚቀጥለው ሳምንት በተወሰነ መልኩ ለማየት እንሞክራለን። በሚቀጥለው ሳምንት በቀጥታ ወደ ቀጣዩ ርዕስ እንገባለን። ያም እንግዲህ አዶፕሽን ነው። ስለ ልጅነት ነገር ይኖራል። ስለዚህ